የጸጋ ስጦታ ነፃ ስጦታ ምን ለሰራ ደግ ለሰራው ስጦታ ሲሆን ችግር የለውም። ለምትወደው ተገቢ ለሆነው ለፍሬንድ ይኸው ሰሞን ትላንትና ለሰጠናቸው ሲመረቁ ስለምናቃቸው ስለምንቀርባቸው ስለምንወዳቸው ኦኬ ሰጠን፣ እሱ ስጦታ ጊፍት ይባላል። ይሄ ግን የጸጋ ስጦታ። የጸጋ ስጦታ ምን ማለት ነው? ለማይገባቸው ሰዎች የሚሰጥ እግዚአብሔር ነፃ ስጦታ። ዝም ብሎ ፌቨር unmerited favor of God unmerited ከፍለህም ምን ብለህም ላንተ የሚገባ ያልሆነ የማይገባ ልታገኘው ማትችል unmerited favor ግን ዝም ብሎ አይደለም። የእግዚአብሔር የጸጋ ስጦታ ጸጋ ግዕዝ ነው፣ በአማርኛ እናድርገው። የእግዚአብሔር ነፃ ስጦታ ፍሪ ጊፍት ግን ምንድነው? የዘላለም ሕይወት እንዳትሉኝ የሚቀድም አለ። የእግዚአብሔር የጸጋ ስጦታ ወይም ነፃ ስጦታ ግን በጾማችን በጸሎታችን በአስራት በበኩራት ከፓስተሩ ጋር አብሮ በመዋል ይላል አይልም? ምን ይላል? የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የምን ሕይወት ነው? የዘላለም ሕይወት። በማን የዘላለም ሕይወት? የእግዚአብሔር የምን ስጦታ ነው? አቤት እንዴ ገድላችሁ ሂዱ 4 ነጥብ አድርጋችሁ የዘላለም ሕይወት የእግዚአብሔር ምን የጸጋ ስጦታ ነው። ግን በምን ምክንያት ኦር በማን ምክንያት? በክርስቶስ ኢየሱስ በጌታችን በእርሱ ምክንያት የምን ስጦታ ነው? የጸጋ ስጦታ። ዘግተ ሂድ ራባሻታታታ ባካላ ማንጃለ ድነሃል እግዚአብሔር ያውቃል። ዝም ብለን የምትንተፋተፈው ለምንድን ነው? መዳንን ሳታውቅ ሬሬሬታታታታ ምትለው መዳንህን በሆነ አንዳች ጥረት በጾም በጸሎት በአስራት በበኩራት በጸባይ በስነ ምግባር ልትገዛ ያሰብክ ለምንድን ነው ሌላ ነገር የምትሞክረው? እግዚአብሔር ዓላማው አንተን ልሳን ማናገር ነው በልጁ ወይስ አንተን ማዳን ነው ከኃጢአት ዕዳ? ከኃጢአት ዕዳ አንተን ማዳን ልጁን የላክበት ለገዛ ልጁ ያራራው አንተ ቸርች ውስጥ ልምምድ እንድታረግ ነው እንዴ? እንድትለማመድ ነው? ቸርች ውስጥ ድነሃል? እኔ አላውቅም እግዚአብሔር ያውቃል። የዘላለምን ሕይወት እንዴት የምታገኝ ይመስላል? ያው እንግዲህ አባሎኛለሁ ተጠምቄያለሁ፣ አሁን ደግሞ እንደዚህ ደግሞ ጌታ ይረዳኛል፣ ወደ እህቶችም አላይም፣ ይኸው ወደ ወንድሞችም አላይም ማለት ከዘላለም ሕይወት አንጻር እነዚህን ነገሮች የሚቆጥር ብዙ ክርስቲያን ተገኝቷል። መዝሙር አምሮት ቸርች ገባ፣ በመንገድ ሲያልፍ መዝሙሩ ደስ ይላል፣ የጴንጤ መዝሙር ገባ ደስ ይላል ብሎ እዛው ቀረ። እየዘመረ ትንሽ አንኳኩተ ወንድሜ አቤት እንዴት ነው የዘላለም ሕይወት አግኝታል ወይ? እኔ አላውቅ እግዚአብሔር ነው የሚያውቀው። ፓስተር እንኳን አንድ ቀን ድኛለሁ ሲሉ ሰምቼ አላውቅም። እኔ እኮ ብዙ ችግር ያለብኝ ሰው ነኝ። አየ ዝም ብሎ ዘምሮ ነጥሮ ሰማይ ደርሶ ሲመለስ ማረፊያ የሌለው ትምህርት የሌለው ጉደኛ ትውልድ ጉደኛ ዘር እየመጣ ነው። ቤተ ክርስቲያን ከእንደዚህ አይነት ሰው ራሱ ለምን ብር እንደምትቀበል አስራት እንደምትለቅም አይተ ካላመነ ሰው መቀበል ማለት አረጋግጣ 4 ነጥብ አርገ በኃይለ ቃል አጽንተ እለፍ። የዘላለም ሕይወት በክርስቶስ ኢየሱስ በጌታችን የማን ስጦታ ነው? የእግዚአብሔር የምን ስጦታ? የጸጋ ስጦታ። የዘላለም ሕይወት ባጭሩ ምንድነው? ስጦታ፣ ነፃ ስጦታ። ለስራችን የተከፈለን ነገር አይደለም። የሰራነው ምን ስለሆነ ምንም መሸምጠጥ የለም። አትካዱ። የሰራነው ምንድነው እንዴ? ምንም ዛሬ ሰው መስለም ምናምን ሃሌሉያ። የሰራነው ምንድነው? አቤት ድምጽን የቀነስከው አንተ ግጥም ያልክ ኃጢአተኛ አይደለም? ኃጢአት ሰርታ አታውቅም? እግዚአብሔር አይደለም እኛ ብንጨፍን ምናውቀው የለም? ግጥም ያልክ በአደባባይ ፈሪሳዊ በውስጥ ግን እንተዋወቃለን። ውስጥ አመፀኛ አይደለምን? ስጋ አይፈትንህምን? ስንት ቀንስ ተሰነካክልህልም? ጆሮህ አልሳተም? ዓይንህ አልሳተም? ልብህ አልካደህም? እና ወንድሜ አትካድ።
በክርስቶስ ኢየሱስ ካልሆነ በቀር አንተ ጭልጥ ያልክ በደለኛ ኃጢአተኛ፣ በውጭ ፈሪሳዊ በውስጥ ግን ማን እንደሆንክ እንተዋወቃለን። ምንም መካድ አያስፈልግም። ሰው ሁሉ ምን ሰርቷል? ኃጢአት ሰርቷል። ስንት ጻድቅ የለም? አንድም ጻድቅ የለም። ቤተ ክርስቲያን የመጣበት ምክንያት ጽድቅህን ልትነግረን ሳይሆን ኃጢአተኛ እንደነበርክና ኢየሱስ እንዳጸደቀህ እንድትነግረን። ምንም አስመሰል። ገዳም ላሉትም አላዋጣም። ወጥተው ወደ ጌታ መጥተዋል። እንኳን ከተማ ያውደለደሉ ሮባር እየቀረጠፉ የለም። የክርስቲያን ትምክቱ ከዘላለም ሕይወት አንጻር የእግዚአብሔር ነፃ ስጦታ ነው። በማን? በክርስቶስ ኢየሱስ። በምናችን? በጌታችን። የዘላለም ሕይወት ምንድነው? የእግዚአብሔር የጸጋ ስጦታ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። የማን ጽድቅ? የእግዚአብሔር ጽድቅ። በሕግና በነቢያት መጽሐፍት ላይ አንድ ቀን ሰዎች በራሳቸው ጽድቅ ሳይሆን በእግዚአብሔር ጽድቅ ይጸድቃሉ ተብሎ የተጻፈው ተገለጠ። እርሱም ለሚያምኑና ለሚጸልዩ ሁሉ የሆነ የለም። ለሚያምኑ ፕላስ አስራት ለሚከፍሉ የለም። ለሚያምኑ ፕላስ ጸባይ ኳየር ላሉ፣ ለሚዘምሩ፣ ለሚሰብኩ አለ። ለምን? ለሚያምኑ ለስንቱ? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ደግነቱ የእግዚአብሔር ጽድቅ ቢሆንም ይገኛል። በማን? በማመን በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ለምንድን ነው? ለሁላችንም በቃ በማመን እንዳኑ እመኑና እምነታችሁን ጽድቅ አድርጌ እቆጥራለሁ ያለው። ምን ነው ለአንዳንድ ሰዎች በስነ ምግባራቸው ለምን አይሰጣቸውም? ይሄን ጽድቅ ለምን በጸባያቸው አይሰጥም? ለሸከናዎቹ፣ ለጳጳሳቱ፣ ለገዳማውያን፣ እዚህ ለፓስተሩ፣ ለወንጌላዊ፣ ለአንዳንድ የሚመጻደቅ ኮት ያደረገ ፈሪሳዊ ለነዚህ ሁሉ ለምን እንደሆነ ባሉበት ስታንዳርድ ምናምን የህይወት ጥራት ምናምን የእግዚአብሔር ጽድቅ አይሰጣቸውም? መጽሐፉ በኢየሱስ ክርስቶስ በማመን የሚገኝ ነው አለና ለፈሪሳዩም ለዘማይቷም ለቀራጩም ለጸሐፉ እኩል የሚሰጠው ነው። ልዩነት የለምና ስንቱ ኃጢአት ሰርቷል። አሁን እዚህ ቤት ሁሉ ኃጢአት ሰርቷል። እዛ አንድ ቸርች አለና እዛ ሳስተምር የዛሬ ስንት ዓመት ነው እዚህ ውስጥ አሁን ሁሉ ኃጢአት ሰርቷል ያለ መጽሐፉ። ኃጢአት እዚህ ውስጥ ሰርቶ ማያቅ አለ ስል አንድ እናት አወጡ። በደንብ ያልሰሙኝ ይሆናል አላውቅም። የድሮ ጴንጤ እጅ አወጡ። ከዛ ምን አልኳቸው? ይኸው አሁኑኑ ኃጢአት ሰሩ አልኳቸው። ለምን? እዚቹ እየዋሹ ነው። ኃጢአት ማለት አንዱ ውሸት ነው። በቃ እንዲህ ሲሉ ሴትዮዋ እዛው እየሰሩ ግጥም ያለ ምን ውሸት። እንደውም እድሜያቸው 60 ዓመት ምናምን ይሆናል። 60 ዓመት ሙሉ ነው። እንደውም የረጅም ዘመን ኃጢአት አለ